ሊታረም ይገባል። ዛሬ ዝም ከተባለ ነገሩ መልሶ መልኩን እየቀያየረ ሊመጣ ይችላል። ህዳር 20 2018 ዓመተ ምህረት ቅዳሜ ምሽት 2 ሰዓት ላይ በኮምቦልቻ ከተማ በቢራዶ ክፍለ ከተማ የፖሊስና የሚሊሻ አባላት 3 ወጣቶችን ይይዛሉ። ሁለቱ ባልና ሚስት፣ ሌላው አንድ ወጣት ነው። ከያዙ በኋላ ወጣቶቹ ጥፋተኛ ከሆኑ ጣቢያ ወስዶ ማሰር ሲገባቸው ከህዝብ የተሰጣቸው የማስከበር ኃላፊነት ወደ ጎን በመተው ወንዶቹን ከባድ ድብደባ እንዳደረሱባቸው ቤተሰቦቻቸውም ተናግሯል። ይህ ምስል ከቀናት በፊት ደሴ ከተማ 4ኛ ፖሊስ ጣቢያ የተፈጸመ ድብደባ ነው በሚል ሲያስተጋባ ቢቆይም ጉዳዩ የተፈጸመው ኮምቦልቻ ከተማ ሆኖም ተገኝቷል። በእርግጥ የደሴ ከተማ ፖሊስ መምሪያ እነ ኮማንደር ጥላሁን ጉዳዩን በጊዜውም አስተባብለው እንደነበር ይታወሳል። እነዚህ አይነት ከህግ ያፈነገጠ አስነዋሪ ተግባር መስራት ቢኖርበትም መልካም ነው እንላለን። አጥፊዎችን ተጠያቂ ካላደረጋችሁ ነገ ከህዝብ ጋር አለመተማመን ውስጥ ያስገባቸዋል። በዚህ የሚከፋው ሰው ድርጊቱ ፈጻሚ ብቻ ነው። ከኮምቦልቻ ፖሊስ መምሪያ ተጨማሪ መረጃ ለማካተት ያደረግነው ጥረት በስልክም አለመነሳት ምክንያት ያልተሳካም ልነግራችሁ እንፈልጋለን። ማብራሪያ ከተሰጠ እናስተናግዳለን። መረጃውን ያገኘነው ከዋሱ መሐመድ ነው።